የቴዲ አፍሮ የጽዮን ሙሽሪት ማን ትመስላችኋለች? ኢትዮጵያ ወይስ ተኳኩላ የሰርጓን ቀን የምትጠብቅ ሴት? የቴዲ የጽዮን ሙሽራ ከዚህ ሁሉ ሩቅ ነች። እንደ ቄዳር አበባ ውብ የሆነች የሚላት በቄዳር ጥቁር ድንኳን የተሳለችና ዮሐንስ በራእይ ከሰማይ ስትወርድ ያያት የተዋበች ሙሽራ እሷ ማነች? ይሄ ተራ የሰርግ ማድመቂያ ዘፈን አይደለም። ከነጭ የሰርግ ድንኳን ይልቅ መከራና ፈተና ስላደፈው የቄሳር ጥቁር ድንኳን በኩል ካሸበረቀች ሙሽሪት ይልቅ ያለ እድፍና ያለ መጨማደድ ለክርስቶስ የምትቀርብ ቅድስት ሙሽራ ነች። መቼም የሰውየው የሙዚቃ አረዳድ እጅግ የተራቀቀና የግጥሞቹም ጥልቀት የማይደረስባቸው ናቸው። እኛ ግን እንዲሞክረናል። አገልግልን ሰብስክራይብ አድርገው ይሄን መሰል ልዩ ፕሮግራም ቤቶ ድረስ በነፃ ዴሊቨሪ በየዕለቱ እናደርሱታለን። በመጽሐፍ ቅዱስ ውስጥ የጽዮን ሙሽራ የሚለው ጽንሰ ሐሳብ እግዚአብሔር ከሕዝቡ ጋር ያለውን ጥልቅ ቅዱስና የማይለወጥ ፍቅር የሚገልጽበት ምስላዊ ትምህርት ነው። የጽዮን ሙሽራ የሚለው አገላለጽ በብሉይ ኪዳን እስራኤልን በአዲስ ኪዳን ደግሞ ቤተ ክርስቲያንን እንደ ሙሽራ የሚስል ምሳሌ ነው። ውድ የአገልግል ቤተሰቦች ይህ ሃይማኖታዊ ማብራሪያ አይደለም። ተወዳጁን የጽዮን ሙሽራ የሙዚቃ ቅኔ በድምፃዊው ቅኝት የፈታንበት ልዩ ፕሮግራም ነው። አብራችሁን ቆዩ። ከጽዮን ሙሽራ ጋር የሚዛመዱ ዋና ዋናዎቹ የመጽሐፍ ቅዱስ ትምህርቶች የሚከተሉት ናቸው። አንድ በብሉይ ኪዳን እግዚአብሔር እንደ ባል ጽዮን እንደ ሚስት የአንድነት ምሳሌ ሆነው ይጠቀሳሉ። በብሉይ ኪዳን አስተምሮ ጽዮን ወይም ኢየሩሳሌም ወይም የእስራኤል ሕዝብ የእግዚአብሔር ወገን ተብለው በመጠቃሳቸው በመካከላቸው ያለው ቃል ኪዳን በጋብቻ ይመሰላል። በመጽሐፍ ቅዱስ ላይ ትንቢተ ኢሳይያስ ምዕራፍ 62 ከቁጥር 5 ጎልማሳም ድንግሊቱን እንደሚያገባ እንዲሁ ልጆችሽ ያገቡሻል፣ ሙሽራም በሙሽራይቱ ደስ እንደሚለው እንዲሁ አምላክሽ በአንቺ ደስ ይለዋል ይላል። በዚህ ስፍራ እግዚአብሔር ጽዮንን እንደገና እንደሚያድሳትና እንደ አዲስ ሙሽራ እንደሚቀበላት ቃል ይገባላታል። ይህም የአንድነት የአዲስ ጋብቻ ውልና የአብሮነት ምሳሌ ነው። በሌላ ጥቅስ ደግሞ ትንቢተ ሆሴዕ ላይ ነቢይ ሆሴዕ አመንዝራይቱን ጎሜርን እንዲያገባ የታዘዘው እስራኤል ወይም ጽዮን እግዚአብሔርን ትታ ወደ ጣዖት ብትሄድም እግዚአብሔር ግን አሁንም እንደ ሙሽራው ሊመልሳት እንደሚወድ ለማሳየት ነው። ይህ ደግሞ የይቅርታና የመመለስ የመወደድና የመቀበል የትንሣኤ ምሳሌን ይሰጠናል። ወደ ሌላ ቅዱስ ቃል ደግሞ እንለፍ። መኃልየ ላይ መጽሐፍ በሰለሞንና በሱላማጢስ ሴት መካከል ያለውን ፍቅር ቢተርክም በትንቢታዊ ትርጉሙ ግን በእግዚአብሔርና በጽዮን ማለትም በሕዝቡ መካከል ያለውን መለኮታዊ የፍቅር ትስስር ያሳያል። ይሄ የጠነከረና በውብ ቋንቋ የተገለጸን ፍጹም ፍቅር ማሳያ ሆኖ ቀርቧል። በብሉይ ኪዳን ላይ የጽዮን ሙሽራ እግዚአብሔር ከመረጠው የእስራኤል ሕዝብ ጋር ተያይዛ እንዲህ ትተረጎማለች። ከክርስቶስ መነሳት በኋላ ወዳለው የምህረት ዘመን ደግሞ እንምጣ። በአዲስ ኪዳን ክርስቶስ ሙሽራ፣ ቤተ ክርስቲያን ሙሽራይቱ ናቸው። በአዲስ ኪዳን ውስጥ የጽዮን ሙሽራ የሚለው ሐሳብ ፍጻሜውን የሚያገኘው በኢየሱስ ክርስቶስና በቤተ ክርስቲያን ግንኙነት ውስጥ ነው። መጽሐፍ ቅዱስ ላይ ወደ ኤፌሶን ሰዎች ምዕራፍ 5 ከቁጥር 25 እስከ 27 እንዲህ ይላል። ወንዶችም ክርስቶስ ቤተ ክርስቲያንን እንደወደዳት ራሱንም ስለ እርሷ ቤዛ አድርጎ እንደሰጣላት ሚስቶቻቸውን ይውደዱ። በውሃ ጥምቀትና በቃሉ ይቀድሳትና ያንጻት ዘንድ የነጻችና የተቀደሰች ትሆን ዘንድ እንጂ በላይዋ እድፋት ወይም እርኩሰት እንዳያገኝባት ቤተ ክርስቲያኑን ለእርሱ የከበረች ያደርጋት ዘንድ ይላል። በዚህ ቃል ክርስቶስ ቤተ ክርስቲያንን እንደወደዳትና ስለ እርሷ ራሱን አሳልፎ እንደሰጠ ይናገራል። ቤተ ክርስቲያን ያለ እድፍና ያለ መጨማደድ ለክርስቶስ የምትቀርብ ቅድስት ሙሽራ ተደርጋ ትገለጻለች። ቴዲ በግጥሙ ላይ የካባዋ ሙካሽ ቀዩ ጥልፍ ሲያምርባት፣ ጥለቷ ሲያምርባት፣ አለዛሬ እንደ ፀሐይ ጮራ አይቼ አላውቅም ውበት ሲያበራ እያለ የሙሽራይቱንና የለበሰችውን መጎናጸፊያ ድንቅ ውበት ያደንቃል። እንዲሁም ጥለቱን በመገረም ይገልጸዋል።
ይሄም ከላይ ከጠቀስነው ቃል ጋር ይዛመዳል። ቴዲ በአበባ የመሰለ ኢትዮጵያን እየጠራ በውበት ሲያሞግሳት የግጥሙ ዝምድና ቀጥታ በመጽሐፍ ከተመሰለችው ጽዮን ጋር የሚገናኝ ሆኖ እናገኘዋለን። በሌላ የመጽሐፍ ቅዱስ ቃል ደግሞ እንዲህ የሚል ጥቅስ እናገኛለን። የዮሐንስ ራእይ ምዕራፍ 21 ከቁጥር 2 ቅድስት ከተማይቱ አዲሲቱ ኢየሩሳሌም ወይም ሰማያዊቷ ጽዮን ለባሏ እንደተሸለመች ሙሽራ ተዘጋጅታ ከሰማይ ስትወርድ ዮሐንስ አይቷል። እዚህ ላይ ሙሽራይቱ የተባለችው የጌታ ድል አድራጊ ሕዝቦች ስብስብ ናት። እልል እንደማለት ጽዮን ስትዳር ሰው እንዴት ይቆማል ዝም ብሎ ከዳር? ይህ አገላለጽ ቴዲ አፍሮን ወደ ኢትዮጵያ የሚወርድ ትንሣኤ ታይቶኛል ወደሚል የተስፋ ሰውነት ይወስደዋል። ዮሐንስ ለባሏ እንደተሸለመች ሙሽራ ተዘጋጅታ ከሰማይ ስትወርድ እንዳያት ቴዲም እንዲሁ ኢትዮጵያ ተስፋዋ እንደ ሙሽራ ተውቦ ሲወርድ አየው እያለን ነው። በአጠቃላይ በመጽሐፍ ቅዱስ የጽዮን ሙሽራ መባል የሚከተሉትን መንፈሳዊ ትርጉሞች ያሳያል። አንደኛ፣ የጠበቀ ግንኙነት ማለትም በባልና በሚስት መካከል እንዳለው አይነት ጥልቅ ትውውቅና መቀራረብ በፈጣሪውና በሕዝቡ መካከል መኖሩን ያሳያል። ሁለተኛ፣ ቅድስና ወይም ንጽህና ሙሽሪት ለታጨችለት ሙሽራ ራሷን እንደምትጠብቅ ጽዮንም ራሷን ከዓለም ርኩሰት ጠብቃ ለክርስቶስ መኖር እንዳለባት ያስረዳል። ሶስተኛ፣ የመዳን ተስፋ ሙሽራው ሙሽራይቱን ሊወስድ እንደሚመጣ ክርስቶስም ሙሽራይቱን ወደ ሰማያዊው ቤት ሊወስድ እንደሚመጣ ተስፋን ይሰጣል። ቴዲም ስለ ኢትዮጵያ ተስፋ ይናገራል። በአጭሩ የጽዮን ሙሽራ ማለት በእግዚአብሔር የተመረጠች በደሙ የከበረችና ለዘላለም መንግስቱ የታጨች ቅድስት ቤተክርስቲያን ወይም የአማኞች አንድነት ናት ወደሚል መንፈሳዊ ትርጉም ያመራናል። ቴዲ የጽዮን ሙሽራውን በአርማይሽ ሰረገላ ጽዮን ሙሽራዬ የቄዳር አበባ ነሽ ኢትዮጵያዬ ይላታል። ለመሆኑ የቄዳር አበባ ምንድን ነው? ይህንንም ከጀመርንበት አውድ ሳንወጣ ከመንፈሳዊ ሐሳብ ሳንርቅ አያይዘን እንተንትነው። የቄዳር አበባ የሚለው ሐረግ በመጽሐፍ ቅዱስ ውስጥ በቀጥታ የቄዳር አበባ በሚል ቃል ባይቀመጥም በመኃልየ ላይ ከሚገኘው ታዋቂ ጥቅስና በቤተ ክርስቲያን ትርጓሜ ከሚሰጠው ሚስጥራዊ ትርጉም ጋር የተያያዘ ነው። በተለይም በመኃልየ 1:5 ላይ እንዲህ የሚል ቃል ይገኛል። እናንተ የኢየሩሳሌም ቆንጆች ሆይ እኔ ጥቁር ነኝ፣ ነገር ግን ውብ ነኝ። ጥቁረቴ እንደ ቄዳር ድንኳኖች እንደ ሰለሞን ቤተ መንግሥት መጋረጃዎችም ነው። አስተውሉ። ቴዲም በሙዚቃው ላይ የፍቅርን ድንኳን ሸልሙት ጌጥ ይላል። የትኛውን ድንኳን? እዚህ ጋር ነው መልሱ ያለው። የፍቅርን ድንኳን ሸልሙት ጌጥ ምን ደስታ ይገኛል ከዚህ ይበልጥ። ከዚህ ጥቅስ ላይ ስለ ቄዳር አበባ ወይም የቄዳር ድንኳን የሚከተሉትን ዋና ዋና ትርጉሞች ለማውጣት እንሞክር። የቄዳር ማንነት። ቄዳር የእስማኤል ልጅ ሲሆን በዘፍጥረት 25:13 ላይ ዘሮቹ በአረብ በረሃ የሚኖሩ ዘላኖች ነበሩ። የቄዳር ሰዎች ድንኳኖቻቸውን የሚሰፉት ከጥቁር ፍየል ጠጉር ስለነበር ድንኳኖቻቸው በፀሐይ የጠቆረና ውጫዊ ገጽታው የማያምር ወይም ውብ ያልሆነ ነበር። በሌላ በኩል ጥቁር ግን ውብ ወይም የአበባው የሙሽራይቱ ተምሳሌትን እንመልከት። በመጽሐፍ ቅዱስ ትርጓሜ ሙሽራይቱ ወይም የጽዮን ሙሽራ ራሷን በቄዳር ድንኳን የምትመስለው በሁለት ምክንያት ነው። አንደኛ ውጫዊ ገጽታ ወይም ጥቁርነቷ ነው። ቤተክርስቲያን በዚህ ዓለም ስትኖር በመከራ በስደትና በፈተና የጠቆረችና ውጫዊ ውበት የሌላት ትመስላለች። እንደ ቄዳር ድንኳን ውጭው በፀሐይ የነደደ ነው። ሁለተኛው ግን ውስጣዊ ገጽታ ውበቷ ነው። ምንም እንኳ ውጫዋ በፈተና የጠቆረ ቢሆንም ውስጧ ግን በመለኮታዊ ጸጋ በቅድስናና በክብር የተሞላ ውብ ናት። ቴዲ አፍሮ በመጽሐፍ ላይ የተጠቀሰውን የቄዳር የፈተናና የውበት መገለጫ የሆነ ድንኳን ኢትዮጵያ ያሳለፈችውን ፈተናና መከራ እንዲሁም የመጪ ተስፋዋን ውበት ለመግለጽ የቄዳር አበባ በሚል ተጠቅሞታል። በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንፈሳዊ መዝሙሮችና ቅኔዎች ውስጥ
የቄዳር አበባ የሚለው አገላለጽ አብዛኛውን ጊዜ ለድንግል ማርያም ወይም ለቤተ ክርስቲያን ይሰጣል። ይህም በምድረ በዳ ወይም በዚህ ዓለም መካከል የበቀለች ብቸኛና መዓዛዋ ያማረ አበባ መሆኗን ለመግለጽ እንዲሁም ትሕትናንና መከራን ተቀብላ ውስጣዊ ክብሯ ግን እጅግ የላቀ መሆኑን ለማሳየት ይጠቀሙበታል። በአጠቃላይ የቄዳር አበባ የሚለው ሐሳብ የሚያመለክተው በመከራ ውስጥ ያለን ጽናትና በዝቅተኝነት ወይም በትሕትና ውስጥ ያለን መንፈሳዊ ውበት ነው። ልክ እንደ ቄዳር ድንኳን በውጭ ለሚያየው ሰው ተራና የጠቆረ ቢመስልም ውስጥ ገብቶ ለሚያየው ግን እንደ ሰለሞን መጋረጃ ያጌጠ መሆኑን ቃሉ ይገልጻል። እንግዲህ በቴዲ አፍሮ ዓይን ኢትዮጵያም እንደ ቄዳር ድንኳን እንደ ሰለሞን መጋረጃም ያማረች የተዋበች ነች። ውድ የአዲስ አገልግል ቤተኞች እንደተለመደው ግጥሙን በቃል እንውጣውና የዛሬ ፕሮግራማችንን እናብቃ። በአርማሽ ይሰረቅ ጽዮን ሙሽራዬ የቄዳር አበባ ነሽ ኢትዮጵያዬ። ባለ 3 ቀለም ነጠላሽ ጥለቱ አንቺ አይደለሽም ወይ የፍቅር እናቱ። የፍቅርን ድንኳን ሸልሙት ጌጥ ምን ደስታ ይገኛል ከዚህ የሚበልጥ። እልል እንደማለት ጽዮን ስትዳር ሰው እንዴት ይቆማል ዝም ብሎ ከዳር። በአርማሽ ይሰረቅ ጽዮን ሙሽራዬ የቄዳር አበባ ነሽ ኢትዮጵያዬ። ባለ 3 ቀለም ነጠላሽ ጥለቱ አንቺ አይደለሽም ወይ የፍቅር እናቱ። ባለ ቃል ኪዳን ጸንታ ኗሪቷ ዓለም ታደመ በሰርግ ቤቷ ሆና ሙሽራ የፍቅር እናት ለአያት ተጊጣ በአዲስ ጥለት። የካባዋ ሙካሽ ቀዩ ጥልፍ ሲያምርባት የሸማዋ ጌጥ ሲያምርባት አዲሱ ጥለት ሲያምርባት። የት ወለም ዘለም ትላለህ አምሳለ ጦቢትን ስንድር እያየህ። የት ወለም ዘለም ትያለሽ ዳግማዊት ሔዋንን ስንድር እያየሽ። አረግ እኔ ሰው መሆኔ ምኔን ድስጣት ልሸልማት። ግርማ ወጸዳል ጀንበር ለኩሉ መልክሽ አበራ ለዓለም በሙሉ። አርማው ሰንደቁን አርጋው መቀነት ድል አደረገ ኢትዮጵያዊነት። አርማዋን ከፍ አድርገን አለዛሬ እንደ ፀሐይ ጮራ አይቻላውቅም ውበት ሲያበራ። በአይኔ ውበት ሲያበራ እንደ ፀሐይ ጮራ ውበት ሲያበራ። ውድ የአዲስ አገልግል ቤተኞች የዛሬን በዚያ በቃን። ቻናላችንን ሰብስክራይብ አድርገው መሰል ልዩ መሰናዶችን ያጣጥሙ። ቸር ጊዜ። በአርማሽ ይሰረቅ ጽዮን ሙሽራዬ የቄዳር አበባ ነሽ ኢትዮጵያዬ።